ጤና ይስጥልን የተወደዳችሁ በያላችሁበት እንደምን ቆያችሁ 6 ሰዓቱ ነው እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት የሚተላለፍላችሁ የኢቲቪ ዜና ኢትዮጵያ አሁን ይጀምራል። አባይት ነጥቦቹን ነው። ኢትዮጵያ በጠረጴዛ ዙሪያ ስር የሰደዱ ችግሮቿን ለመፍታት የጀመረችው ሀገራዊ ምክክር ተጨባጭ መፍትሄዎችን ይዞላት መጥቷል። ኢትዮጵያ የመጀመሪያውን የዩኔስኮ ግሎባል ጂኦፓርክን ለማስመዝገብ የሚያስችላትን የዝግጅት ምዕራፍ አጠናቀቀች። የአሜሪካ መከላከያ ሚኒስቴር ፔንታገን በኢራን ላይ የተካሄደ ያለው ጦርነት ሀገሪቱን ለ37.5 ቢሊዮን ዶላር ወጪ እንደዳረጋት ይፋ ስለማድረጉ ደግሞ ከውጭ ዜና ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። ወደ ቀዳሚው ዜና አሻገራለሁ። ኢትዮጵያ በጠረጴዛ ዙሪያ ስር የሰደዱ ችግሮቿን ለመፍታት የጀመረችው ሀገራዊ ምክክር ተጨባጭ ፍሬዎችን ማሳየት ጀምሯል። ምክክሩ ፈታኝ ሂደቶችን አልፎ ለምክክር ጉባኤ የማይናወጥ መሰረትም ጥሏል። ብርቱካን አስናቀ ኢትዮጵያ ባለፉት ዓመታት በርካታ ፈተናዎችን አልፋለች። እነዚያን ስር የሰደዱ ችግሮች በዘላቂነት ለመቅረፍ የተወጠነው ሀገራዊ ምክክር ዛሬ ላይ ተጨባጭ ፍሬዎችን እያሳየ ይገኛል። የኢትዮጵያ ሀገራዊ ምክክር ኮሚሽን እስካሁን የመጣበት መንገድ ሲቃኝ ሂደቱ ዝም ብሎ የተጓዘበት ሳይሆን አዲስ የጋራ መግባባት የመሰረት ድንጋይ የተቀመጠበት የታሪክ ጥፋት መሆኑን ያረጋግጣል። ይህ ታሪካዊ መድረክ የኢትዮጵያውያንን የቆየና የዳበረ የመመካከር በእርቅና በውይይት ችግሮችን የመፍታት ጥንታዊ ባህልን መሰረት ያደረገ በመሆኑ በራሱ ትልቅ እሴት አለው። ይህ ጉዞ በኢትዮጵያ የፖለቲካና የማህበራዊ ታሪክ ውስጥ ዜጎች በነጻነት የመከሩበት አዲስ ምዕራፍ ሆኖ ተመዝግቧል። አጀንዳዎቹ ምን ያሳዩናል ካልን ኢትዮጵያውያን ምን ያህል እርስ በርሳቸው ተያይዘው እንደ በፊቱ ለመኖር እንደሚፈልጉ የህብረተሰቡን ፍላጎት የሚያሳዩ እንደ ቤተሰብ ኢትዮጵያውያን አንድ ሆነን በጠረጴዛ ስር ላይ ቁጭ ብለን ማውራት እንዳለብን የሚያሳዩ ነገሮች መሆናቸውን ነው ያየሁት። በሂደቱ ውስጥ እጅግ ፈታኙ ምዕራፍ የህዝብን ሀሳብ የመሰብሰብና አጀንዳዎችን የመለየት ስራው ነበር። የተለያዩ ፍላጎቶችና ድምጾች ባሉባት ሀገር ሁሉንም ወገን ሳያገሉ ማዳመጥ ቀላል አልነበረም። ሆኖም ይህ አድካሚ ሂደት ዛሬ ላይ ለምክክር ጉባኤ የማይናወጥና አስተማማኝ መሰረት ጥሏል። የተለዩ አጀንዳዎች ከህዝቡ ራሱ የፈለቁ በመሆናቸው ለቀጣዩ መድረክ ፍጹም ታማኝነትና የባለቤትነት ስሜትን አላብሰውታል። በብዙ ሺዎች የሚቆጠሩ አጀንዳዎች ናቸው የተሰበሰቡት ከተለያየ አካባቢ ከተለያየ ማህበረሰብ ክፍል እና እሱ የሚያሳየን የፍላጎቶቻችን ብዛት የሚያሳይ ነው። የፍላጎቶቻችን ብዛት ብቻም ሳይሆን ደግሞ ኢትዮጵያ ወዴት መሄድ እንዳለባት እና አሁን ምን እንደሚጎለን የሚያሳይ ነው። ሂደቱ ውስጥ ደግሞ ሌላኛው አካታችነት በደንብ አይተናል። ምክንያቱም ሀሳብ አለኝ ያለ ሰው በአካልም ምክክር ኮሚሽኑ ያስቀመጣቸው በተለያዩ አማራጮች ሀሳቡን ያዋጣበት ያስቀመጠበት ሀሳቡ ደግሞ የሀሳብ ብስለቱ አስፈላጊነቱ እና ለውይይት የሚቀርብበት ፍሬምወርክ
በሚመለከተው አካል ጸድቆ የመጣበትን ሁኔታ እንመለከታለን። ይህ ጉባኤ የዘመናት ቅሬታዎችን በአንድ ጀንበር ጠቅልሎ የሚፈታ ምትሃት አይደለም። ነገር ግን ሀገራችንን ወደ አዲስ ምዕራፍ የሚያሻግር ለቀሪ ችግሮቻችን ሁሉ መፍቻ የሚሆን ትልቅ የተስፋ በር ይከፍታል። ምክክር በባህሪው ሂደት ነው። ውጤቱም ደግሞ አንድ ጊዜ ተዘርቶ አንድ ጊዜ የሚበቅል ሳይሆን ባህል እየሆነ እያደገ የሚሄድ መሆን መቻል አለበት። እንደ አገር ቁጭ ብለን እንደዚህ የምንወያይበት ፕላትፎርም ተፈጥሮ አያውቅም። ስለዚህ ይሄ ገና መነሻ ላይ ያለ ወደፊት እያደገ የሚመጣ አሁን ከአጀንዳዎቹ አብዛኞቹን መወያየት ከቻለን ተቋማት ቢገነቡ የሚመለሱ ናቸው። አንዳንዶቹ ደግሞ ኢትዮጵያዊ ባህልን የተከተሉ የመጡ ናቸው። እሱ ደግሞ ጊዜ የሚፈጅ ነው እንጂ ምክክር ባለቀ ማግስት ተአምር የምንጠብቅ ከሆነ ትክክል አይመጣም። አሁን መሰረት ይዟል። ይሄ ነገር ተጀምሯል። ህዝብ አውቆታል፣ ሀገር አውቆታል፣ ዓለም አውቆታል። ስለዚህ አይቆምም። ህዝብ ነው አሁን ባለቤቱ። ምክክር ኮሚሽኑንም እረፍት አይሰጠው። መንግስትም አስፈጻሚው አካል መንግስት ነው። መንግስትንም እረፍት አይሰጥም። ህዝቡ ዝም አትበል፣ ይሄ ነገር እኮ ተነስቶ ነበር አውቀነዋል። የከሌ ችግር እንደዚህ ነው ተነጋግረን አልነበር እንዴ? ምን ነው አስፈጻሚው አካል ዝም አለ? ምን ነው ኮሚሽኑ ዝም አለ? ይደረሳችሁ ይጠይቃል ህዝብ። ኮሚሽኑ ለህዝቡ በግልጽ እንደሚያስረዳው ምክክሩ የአንድ ጊዜ ክስተት ሳይሆን ረዥም ጉዞ ነው። ዋናው ስኬት ቅሬታዎችን በጠረጴዛ ዙሪያ የመፍታት አዲስ ባህልን መውለዱ ላይ ነው። አሁን የተከፈተው የተስፋ በር ለነገዋ ኢትዮጵያ አስተማማኝ የሰላም መንገድ የሚጠርግ በመሆኑ ህብረተሰቡ ሂደቱን በትዕግስትና በንቃት እንዲደግፈው ይጠየቃል። ይህ በዚህ እንዳለ በኢትዮጵያ ለዘመናት የዘለቁ ችግሮችን በውይይትና በጋራ ለመፍታት ያለመ ሁሉንም ወገን ያካተተ ታሪካዊ ሀገራዊ ምክክር በመካሄድ ላይ ይገኛል። ይህ ታሪካዊ ምክክር ታዲያ ፖለቲካዊና ማህበራዊ ልዩነቶችን በዘመናት በመፍታት በመተማመንና በመግባባት ላይ የተመሰረተች አዲስ ኢትዮጵያን ለመገንባት የሚያስችል ምቹ ምህዳር እንደሚፈጥር ተመካካሪዎቹ ገልጸዋል። አስተያየታቸውን ለኢትዮጵያ ቴሌቪዥን እንደሚከተለው ነው ያጋሩት። ተከታተሉትና እንመለሳለን። ይሄ ለኢትዮጵያውያን ትልቅ ጅማሮ ነው እና እኔ ይሄ ትልቅ ነገር ነው እንደ ትልቅ ነገር ነው ማየው። የኢትዮጵያ ትንሳኤ ነው እንደ ትንሳኤ ይመስለኛል። ለምን ታይቶም አይታወቅም። ስፔሻሊ እንደኛ እንደ ዳያስፖራዎች ድሮ በአገር ጉዳይ ላይ አንካፈልም ነበረ፣ አንጋበዝም ነበረ። እኛ ኢትዮጵያውያን ውጭ ሀገር የምንኖረው ልክ እንደ ተቃዋሚ ነበር የምንቆጠረው። አሁን ግን እኛም ተካቶበት መጠን ደግሞ ሀሳባችንም እንግዲህ ልክ እንደ አብረን እንደ ኢትዮጵያውያን ሆነን ያለነው እንደዚህ በመመካከር ይሄ ትልቅ ነገር ይመስለኛል። ብዝሃነትን ይዘን ነው የመጣ ነው። ምክንያቱም እኔ አካል ጉዳተኞችን ወክዬ በመጣም በጣም ብዙ የማህበረሰብ ክፍልን ወክሎ እንደመጣ እንደ አንድ ባላደራ አገር የምትፈልግብኝን የምትጠብቅብኝን የአቅሜን አድርጌ ለሁሉም ዜጋ በሁሉም ቦታ የምትመች ኢትዮጵያን ለመቅረጽ ነው እዚህ የተገኘ ነው። ቁጭ ብለን ተመካክረን የሚያግባቡን ነገሮች ላይ እንድንግባባ ሁላችንም የተበደልንባቸው የተጎዳንባቸውን ነገሮች አንስተን ተነጋግረን እኔ ትብስ አንተ ትብስ ተባብለን አንዱ በአንዱ ጫማ ውስጥ እግሮቻችንን አስገብተን ተደማምጠን ተመካክረን ተግባብተን እንደ ሀገር እቅዳችንን ከግብ እናደርሳለን። ይህን ለማድረግ ደግሞ መመካከርና መግባባት የግድ እንደሆነ ይህን ተስማምተንበት ውይይት ላይ እንገኛለን። ከዚህ ምክክር ሀገር በጣም ብዙ ትጠብቃለች፣ ህዝብ ብዙ ይጠብቃል። እኛም የምንችለውን እንሰራለን። ይህንን ሁሉ ታግለን ለፍተን ወደ ውጤት የምንቀይርበት ጊዜ ቅርብ ይሆናል ብዬ ነው ማስበው። ወደ አዲስቷ ኢትዮጵያ ያው በአብሮነት በመከባበርና በመተሳሰብ በፍቅር የሚትሆን ሀገር እንድትወጣ ከዚህ ምክር በኋላ እዚያ ቢሆን ምኞታችን ነው። ፈጣሪ ደግሞ እንደዛ እንደሚያደርግም ተስፋ እናደርጋለን። ምንድነው የጎደለን ምን አጣን ብለን ጥንት አባቶቻችን ሰዎችን ሲያስታርቁበት የነበሩትን ልምዶቻችንን አንስተን አይተን ወደ አንድ መስመር እንመጣለን። ልዩነትን ለማጥፋት ሳይሆን ቢያንስ ልዩነታችንን አጥብበን ኢትዮጵያ የምትባለውን እቺ የተሳፈርናትን አንዲቷ መርከብ እንዳትሰምጥ አዲስ የሆነ ነገር አዲስ የሆነ ተስፋ ይታየኛል። ይሄንን እንጠብቃለን። በሌላ ዜና ሀገራዊ ምክክሩ ኢትዮጵያ በልጆቿ የሀሳብ የበላይነት ታግዛ ወደ ተሻለ ምዕራፍ የምትሸጋገርበት ወሳኝ መድረክ ነው ሲሉ የአሶሳ ከተማ ነዋሪዎች ይናገራሉ።
ምክክሩ የዜጎችን አንድነትና ዘላቂ ሰላም ያመጣል ብለው እንደሚያምኑም ነው ነዋሪዎቹ የገለጹት። ጀማል አህመድ ከስፍራው ተከታዩን ዘገባ አድርሶናል። ኢትዮጵያውያን የሀገራቸውን መጻኢ ዕድል ለመወሰን ተሰባስበዋል። የጋራ ችግሮቻቸውን ነቅሰው በማውጣት መፍትሄ ለማበጀት በመምከር ላይ ይገኛሉ። ከሐምሌ 8 ጀምሮ እየተካሄደ ባለው ሀገራዊ ምክክር የኢትዮጵያን ልዕልና የሚያመጡ የዜጎችን አንድነትና ፍቅር የሚያጠናክሩ ምክረ ሀሳቦችን እንደሚጠብቁ የአሶሳ ከተማ ነዋሪዎቹ እና አባ ኢብራሂም አዙቤር ይናገራሉ። በምክክሩ ላይ የምንጠብቀው ብሔር ብሔረሰቦች እንዴት በአንድነት እንዴት መኖር እንዳለባቸው ሰላማዊ በሆነ መንገድ እንዴት መስራት እንዳለባቸውና ራሳቸውንም በኢኮኖሚ በማህበራዊ በፖለቲካ እንዴት እንደሚለውጡ በዚህ ምክክር ኮሚሽን ላይ ይስተካከላል ብለን እኛ እንጠብቃለን። ብዙ ነገሮች ይዙ ይመጣሉ ብለን እናስባለን። አካባቢያችን ላይ አንዳንድ ያለመግባባት ችግሮች አሉ። በየአካባቢ ላይ የምናያቸው አንዳንድ ክስተቶች አሉ። ይሄ ደግሞ ወደ አንድ ማምጣት ይችላል የሚል እሳቤ ስላለኝ ይሄ ምክክሩ በጣም ጠቃሚ ነው የሚል እሳቤ አለኝ። የኢትዮጵያ ችግር በጦርነት የሚፈታ አይደለም። ሁሉም ብሔር ብሔረሰብ በአንድ ጠረጴዛ ተሰብስቦ ተወያይቶ ችግሩን መፈታት አለበት። ወደ ጦርነት፣ ወደ ግጭት፣ እርስ በርስ መተላለቅ፣ መጎዳዳት፣ መጠላለፍ ሳይሆን በጠረጴዛ ዙሪያ ተናግሮ ዲሞክራሲያዊ በሆነ መንገድ ሀገራችንን በወንድማማችነት መምራት የሚቻልበት ምቹ እድል ነው እየፈጠረ ያለ። ተለይተው በቀረቡት 8 አጀንዳዎች ላይ በጥልቀት በመምከር የኢትዮጵያን ዘላቂ ሰላምና ልማት የሚያመጡ ውሳኔዎችን እንደሚጠብቁም ነዋሪዎቹ ያነሳሉ። ኢትዮጵያ ያሳለፈቻቸው አንዳንድ ክፍተቶች በዚህ ምክክር ይስተካከላል የሚል እሳቤ አለ። ለምንድን ነው ያልተግባባን? ለምንድን ነው ኢትዮጵያ አንድ ያልሆነች? ኢትዮጵያ አንድ ከሆነች ወደ ትልቅ ሀገር ትደርሳለች የሚል ሀሳብ አለኝ። በመፈቃቀር ላይ የተመሰረተ በመዋደድ ላይ የተመሰረተ ስራዎችን እየተሰራ የነበሩ ችግሮች ለምሳሌ እዚሁ እንደ መንገድ የመሳሰሉ ነገሮችን ከዚህ አዲስ አበባ ያለመሸማቀቅ ያለማሰብ በዚህኛው ምክክር ኮሚሽን ላይ ተነጋግሮ ሀሳብ ወርዶ አጸድቆ ሰላማዊ በሆነ መንገድ ላይ እንደምናገኝ ተስፋ አደርጋለሁ። በቀጣይ ከውይይቱ በኋላ መፍትሄ ይገኛል ብዬ ነው የማስበው። ሁሉም ብሔር ብሔረሰብ ወሰን ሳይገድበው ተንቀሳቅሶ የሚሰራበት ሀብት የሚያፈራበት አሁን ያለው ችግር እገታ፣ ዘረፋ፣ ንብረት ማውደም ይቀራል ብዬ ነው የማስበው። በኢትዮጵያ ሀገራዊ ምክክር ኮሚሽን አዘጋጅነት እየተካሄደ ያለውና ወሳኝ ምዕራፍ ላይ የሚገኘው ሀገራዊ ምክክር ኢትዮጵያ በልጆቿ የሀሳብ የበላይነት ታግዛ ወደ ተሻለ ምዕራፍ የምትሸጋገርበት መድረክ እንደሚሆን ይጠበቃል። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ። ኢትዮጵያ ውስጥ በርከት ያሉ ችግሮች አሳልፈናል። በርከት ያሉ ያልተገቡ መከራዎች አሳልፈናል። ነገር ግን ይህንን መከራ ወደ እድል መቀየር ከቻል፣ ይህንን ፈተና ወደ ዘላቂ መፍትሄ ማሻገር ከቻል ልጆቻችን ከኛ በተሻለ ሰላም፣ ከኛ በተሻለ ብልጽግና፣ ከኛ በተሻለ የኑሮ ዘዬ መኖር ስለሚያስችላቸው ያንን የሚገባቸውን ያማረ የተዋበ የኑሮ ዘዬ መከተል የሚችሉ ትውልዶች መፍጠር እንድንችል ይህንን መልካም አጋጣሚ ይህንን የመከራ ወራትና ዘመን ወደ እድል መቀየር የምንችል የምትችሉ እንድትሆኑ እንድንሆን ምኞቴ ከፍ ያለ ነው። እዚህ ሸጎሌ አካባቢ ከሚገኘው የኢቢሲ ስቱዲዮ በቀጥታ ስርጭት የምትከታተሉ ዜና ኢትዮጵያ እንደቀጠለ ነው። ወደ ሌሎች ዘገባዎች ይሻገራለሁ። ኢትዮጵያ የመጀመሪያውን የዩኔስኮ ግሎባል ጂኦፓርክ ለማስመዝገብ የሚያስችላትን የዝግጅት ምዕራፍ አጠናቀቀች። በመላው አፍሪካ 2 ቦታዎች ብቻ የተመዘገቡበት ይሄው የጂኦፓርክ ቅርስ ለማስመዝገብ ላለፉት 2 ዓመታት ዝግጅት ሲደረግ ቆይቷል። ወንድማገኝ ኃይሉ የሰው ልጅ ዘር መገኛ የጥንታዊ ስልጣኔ ማማናም የባህላዊ ሴቶች ምድር የሆነችው ኢትዮጵያም
በቱሪዝም ዘርፍ በአፍሪካ ቀዳሚ ከሆኑ ሀገራት ተርታ ትሰለፋለች። ከላሊበላ ውቅር አብያተ ክርስቲያናት እስከ ፋሲል ግንብ፣ ከአክሱም ሐውልት እስከ ሶፍ ዑመር ዋሻናም የሰሜን ተራሮች ብሔራዊ ፓርክ ድረስ ኢትዮጵያ በዩኔስኮ ያስመዘገበቻቸው በርካታ የሚዳሰሱና የማይዳሰሱ ታሪካዊና ባህላዊ ቅርሶች የኢትዮጵያን ስም በዓለም አደባባይ ከፍ አድርገውታል። ነገር ግን የሀገሪቱ ስም በቅርስ መዝገብ ላይ በደመቀ ቀለም ቢጻፍም እስካሁን ድረስ ትኩረት ሳይሰጠው የቆየ ትልቅ ቅርስ ነበርም። እርሱም የግሎባል ጂኦ ፓርክ ነው። እስካሁን ድረስ እንደ ሀገር ምንም አይነት ቅርስ ያላስመዘገብንበት የዩኔስኮ አዲስ ቅርስ የመመዝገቢያ ካቴጎሪ የጂኦ ፓርክ የሚባል አለ። በዚህ ውስጥ አፍሪካ እስካሁን ድረስ 2 ቅርሶችን ብቻ ያስመዘገበች፣ ኢትዮጵያ ምንም አይነት ቅርስ ሳናስመዘግብ እንደቆየን ይታወቃል። በዚህ ምክንያት ላለፉት 2 ዓመታት ጂኦ ፓርክ ኢትዮጵያ በጣም ከኖርዌይ እስከ ዱባይ ሊባል የሚችል እምቅ የተፈጥሮ ሀብት ያላት ሀገር ነች። ወደ 9 በላይ ስነ ምህዳር ወይም ኢኮሲስተም አላት። ከከፍተኛ ተራራማ ቦታዎች እስከ ዓለም አንዱና ዝቅተኛ የሚባለው የዳሎል 116 ሜትር ከባህር ጠለል በታች የሚገኝባት ነች። ይህ ሁሉ ጂኦሎጂካል ላንድስኬፕ ላንድ ፊቸር የተፈጥሮ ሀብት ቢገኝም እንደ ሀብት ቆጥረን በዓለም ቅርስነት ከማስመዝገብ አንጻር ምንም ስራ ሳንሰራ ነው የቆየ ነው ማለት ነው። ኢትዮጵያ እምቅ የተፈጥሮ ሀብትናም ከ9 በላይ የተለያዩ የስነ ምህዳር ባለቤት ብትሆንም ይህንን የጂኦሎጂካል ውበት ለዓለም በማስተዋወቅ ረገድ ክፍተቶች ነበሩም። አሁን ግን ይህ ታሪክ ተቀይሯል። በማዕከላዊ ኢትዮጵያ ክልል የሚገኘው የስምጥ ሸለቆ ጂኦ ፓርክ ለመጀመሪያ ጊዜ ወደ ዩኔስኮ የውሳኔ ጠረጴዛ እንዲቀርብ ሙሉ ሰነዱ ተዘጋጅቷል። ይህ ሰነድ በይፋዊና ዓለም አቀፍ ተቀባይነት ባላቸው ጆርናሎች ላይ በታተሙ የምርምር ውጤቶችም እየተደገፈ ነው። ከዩኔስኮ እና ከሚመለከታቸው የፌዴራል ተቋማት ጋር በመተባበር የመጀመሪያ የሰራነው ስራ ኢትዮጵያ ውስጥ ምን አይነት ለጂኦ ፓርክ አቅም ያላቸው መመዝገብ የሚችሉ ቦታዎች አሉ የሚል ቦታ የመለየት ስራ ሰርተናል። ከዚህ አንጻር በሀገራችን ውስጥ ከ5 ያላነሱ በጂኦ ፓርክ መመዝገብ የሚችሉ ቦታዎችን የመለየት ስራ ሰርተናል። በቅድሚያ የመካከለኛው የማዕከላዊ ኢትዮጵያ ክልል የስምጥ ሸለቆ ጂኦ ፓርክ ሰፊ አቅም ያለው በተለይ በዩኔስኮ ስታንዳርድ ጥናታዊ ጽሁፎች ተዘጋጅተው በዓለም አቀፍ ደረጃ ተቀባይነት ባላቸው ሬፑቴብል ጆርናልስ የታተመ የህትመት ውጤት ያለው መሆን መቻል አለበት። ከዛ አንጻር ይህን ማሟላት የሚችል አቅም እንዳለው መረዳት ይችላል። ከጥናትና ከሰነድ ባሻገር የዩኔስኮ ልዑካንና ታዋቂ የጂኦሎጂ ፕሮፌሰሮች ቦታው ድረስ በመሄድ የምዝገባ ብቃቱን አረጋግጠዋል። ዩኔስኮ የሚጠይቃቸውን መሰረተ ልማቶችን ጨምሮም ዋና ዋና መስፈርቶችም ተሟልተዋል። ዩኔስኮ የሚጠይቀው በአካባቢው ላይ አስፈላጊ የሆኑ መረጃ ሰጪ ምልክቶች፣ ቢልቦርዶች፣ ኢንተርፕሬቴሽን ፓናሎች፣ አቅጣጫ ጠቋሚዎች፣ አካባቢው ላይ አስፈላጊ የሆኑ የቱሪስት መረጃ ማዕከሎች፣ ማረፊያ ቦታዎች እና ሌሎች መሰረተ ልማቶችን ይጠይቃል። ከዚህ አንጻር የሚጎሉ በተለይ ከመረጃ ሰጪ ምልክቶች ከቱሪስት መረጃ ማዕከል የሚጎሉ ጉዳዮች ነበሩ። እነዚህን አሟልተናል። ይህ የመጀመሪያው የጂኦ ፓርክ ምዝገባ የውጭ ምንዛሬን በማስገኘት የስራ ዕድል በመፍጠርና የአካባቢውን ማህበረሰብ ተጠቃሚ በማድረግ ለአገር ኢኮኖሚ እድገትና ለገጽታ ግንባታ ከፍተኛ ሚና ይጫወታል። ብዙ ጎብኚዎች ኢንተርናሽናል ጂኦ ፓርክ ሆኖ በሚመዘገብበት ጊዜ መጥተው የሚጎበኙት ቦታ ነው። ይሄ በሚሆንበት ጊዜ ደግሞ አንደኛ የአካባቢው ማህበረሰብ በቱሪዝም ተጠቃሚ ይሆናል። ሁለተኛ ባህሉን በማዳበር ተጠቃሚ ይሆናል። ሶስተኛ ተፈጥሮን በመጠበቅ ተጠቃሚ ይሆናል ማለት ነው። ባህል፣ ታሪክና ተፈጥሮን የሚያቅፈው አዲሱ የጂኦ ፓርክ መዳረሻም ኢትዮጵያ በዩኔስኮ የምታስመዘግበው የመጀመሪያው በመሆኑም የኢትዮጵያና የአፍሪካ ኩራት የሚሆን አህጉራዊ ተስፋ ነው። በተለይም ይህ ምዝገባ ሲጸድቅ በርካታ የዓለም ጎብኚዎችን በቀጥታ መሳብ ይቻላል። የተስፋ ትምህርት ስልጠናና ልማት ማህበር ከ30 ዓመታት በፊት በመምህራን የተቋቋመ ማህበር ነው። መምህራን በጡረታ እድሜያቸው የሚያጋጥሟቸውን የተለያዩ ቀውሶች ለመቋቋም ዓላማ ያደረገም ነው ይሄው ማህበር። ዛሬ ላይ ግን በ5 መምህራን የተጀመረው ማህበሩ ከራስ አልፎ ለተለያዩ የማህበረሰብ ክፍሎችም መሰረት ጥሏል። አሳሳው ወገሼ ተከታዩን አድርሶናል። ይህ የአንጋፋ መምህራን ህብረትና ጓደኝነት መነሻው 30 ዓመታትን ወደ ኋላ ተጉዞ 1988 ዓመተ ምህረት ነው። ያኔ በሐዋሳ ከተማ በተለያዩ የመንግስት ትምህርት ቤቶች ያስተምሩ የነበሩ መምህራን የጡረታ እድሜያቸውን አስበው ለእርጅና ዘመናቸው ምርኩዝ ላስተማራቸው ማህበረሰብም
ካሳ ይሆን ዘንድ ይህን የተስፋ ትምህርት ስልጠናና ልማት ማህበር መሰረቱ። አንደኛ እኛ በሙያችን መምህራን እስከሆነ ድረስ ይህንን ማህበረሰብ የምናገለግለው በትምህርት ስራ መሆኑን በትክክል እናምናለን። ሁለተኛም ደግሞ በጡረታ ጊዜ አባላት አልባሌ ቦታ ላይ ማሳለፍ የለባቸውም። እንደዚህ አይነት ተቋም ቢመሰረቱ ትርፍ ጊዜያቸውን ራሳቸውም ይጠቀማሉ፣ ማህበረሰቡንም ያገለግላሉ። ከምንም በላይ ግን የሙያው ባለቤቶች እስከሆነ ድረስ ትምህርትን በጥራት ለማህበረሰቡ የማስተላለፍን አቅም መፍጠር ይቻላል የሚለውን ታሳቢ አድርገን ነው። በ5 መምህራን ሀሳብ አመንጭነት የተቋቋመው ይህ ማህበር አሁን ላይ ከ180 በላይ አባላት አሉት። ሁሉም በመምህርነት ሙያ ውስጥ ያለፉ ናቸው። ማህበራቸው በመሰረተው ትምህርት ቤትም የሚወዱት የትምህርት ስራ በተሻለ ጥራት እንዲሰጥ ይተጋሉ። የትምህርት ጥራት የሚመጣው ለትምህርት የሚያስፈልጉ ግብአቶችን በማሟላት ነው። የትምህርት ግብአቶች ያስፈልጋሉ፣ የተሻሉ መምህራኖች ያስፈልጋሉ፣ ምቹ የትምህርት አካባቢ ያስፈልጋል። እንደ ድሮ በጠመኔና በብላክቦርድ ብቻ አይደለም ትምህርት መሰጠት ያለበት። በአሁኑ ሰዓት በቴክኖሎጂ የታገዘ ትምህርት ነው ትውልዱ እየፈለገ ያለው። በኢትዮጵያ በተለያዩ የሙያ ዘርፎች በእውቀትና በልምድ አንጋፋ ባለሙያዎች ከጡረታ በኋላ የሚያገለግሉበት ምቹ ሁኔታ የለም የሚሉት መምህራኑ ይህ ማህበራቸውም ከራሳቸው አልፈው በማህበረሰብ አገልግሎት ኃላፊነታቸውን እንዲወጡ እድል ፈጥሯል። 5 በሆኑ መልካም ልብ ባላቸው መምህራን የተቋቋመ ነው። መምህራን ጡረታ ሲወጡ የሚሄዱበት ነገር ስለሌለ በዛው ፌድ አፕ ነው ወደ ጤና መታወክ ሁሉ የሚደርሱበት አጋጣሚዎች ይኖራሉ። ምናየው ነው። ግን አሁን ይሄ ከዛ የዘለለ ነው። አንደኛ ጡረታ የወጣው መምህር ሌሎች ስራዎች እንኳን ባይገባ እዚህ ውስጥ መጥቶ ያገለግላል፣ እውቀቱን ሼር ያደርጋል። እኛ ራሳችን ችለን ተባብረን ኃይላችን አቅማችንን አንድ ላይ አድርገን ይሄንን ለማህበረሰቡም አገልግሎት ሊሰጥ የሚችል የትምህርት ተቋም፣ የልማት ተቋም፣ የስልጠና ተቋም መመስላችን ትልቅ እርካታ ሰጥቶናል። የተስፋ ትምህርት ስልጠናና ልማት ማህበር አሁን ላይ አባላቱ በሚፈልጉት ጊዜ መከታ እየሆነ ይገኛል። አባሎቻችን ከፍተኛ የሆነ ሕክምና ችግር ሲገጥማቸው ሊታከሙ የሚችሉት በሁላችንም አስተዋጽኦ ስለሆነ በማህበሩ ብቻ መሄድ ስለማይቻል ማህበሩ ከሚያገኘው የተጣራ ትርፍ በአመት ለጤና በማስቀመጥ አባሎች እንዲታከሙበት ለማድረግ አካውንት ከፍተናል። ውስጥ ያለው አባል ያ ጓደኛው ያ የማህበሩ አባል ችግር ላይ ያለ ዝም ብሎ እንዲቀመጥ አያደርገውም። ለምን አንዱም የተቋቋመለት አላማው ይሄ ነውና። ስለዚህ አሁን ህክምና የሚያደርግላቸው አሉ፣ እንዲሁ ድጋፍ ወርሃዊ ድጋፍ የሚደረግላቸው ሁሉ አሉ። ማህበሩ ከትምህርት ስራዎች ባለፈ የጤና ማዕከል በማቋቋም ለመምህራን ግልጋሎት የመስጠት ራዕይ ይዞ እየሰራ ይገኛል። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው ከኢቢሲ ዋናው ስቱዲዮ ነው። ከውጭ የመረጥነውን ጉዳይ እናጋራችሁ። የአሜሪካ መከላከያ ሚኒስቴር ፔንታገን በኢራን ላይ እየተካሄደ ያለው ጦርነት ሀገሪቱን ለ37.5 ቢሊዮን ዶላር ወጪ እንደዳረጋት ይፋ አደረገ። የአሜሪካ መከላከያ ሚኒስትር ፔት ሄግሴት ለኮንግረስ ሕግ አውጪዎች በሰጡት ማብራሪያ ታዲያ በኢራን እየተካሄደ ያለው ጦርነትን ተከትሎ እስካሁን 37.5 ቢሊዮን ዶላር ወጪ ስለመደረጉ አስታውቀዋል። የትራምፕ አስተዳደር ለጦርነቱና ለሌሎች ተያያዥ ጉዳዮች የሚሆን የ90 ቢሊዮን ዶላር ተጨማሪ በጀት እንዲፈቀድለት ጥያቄ አቅርቧል። የመካከለኛ ዘመን ምርጫ ጥቂት ወራት ውስጥ የሚካሄድ በመሆኑ ዲሞክራቶች ጦርነቱ የሀገሪቱን ኢኮኖሚ እያበላሸና የኑሮ ውድነቱን እያባባሰ ነው ሲሉ የትራምፕን አስተዳደር ክፉኛ እየተቹ ይገኛሉ። በጦርነቱ ዘገባ እስከተጠናቀረበት ጊዜ ድረስ ታዲያ 18 የአሜሪካ ወታደሮች ሲገደሉ ወደ 430 የሚጠጉት ደግሞ ቆስለዋል። በቅርቡ የተደረገው ጊዜያዊ የተኩስ አቁም በመፍረሱ ሳቢያ በሁለቱ ወገኖች በኩል የአየርና ሚሳኤል ድብደባዎች ተጠናክረው ስለመቀጠላቸው የዘገበው ሮይተርስ ነው። ለ6 ሰዓት ያልናቸው ዘገባዎቻችን እነኚህ ናቸው። 7 ሰዓት ተጨማሪ ዜናዎችን ይዘን ከኔ ጋር የምንገናኝ ይሆናል። በቀሪ ደቂቃዎቻችሁ ከተመራሩጡ የቢዝነስና የስፖርት ዘገባዎች ጋር ትቆያላችሁ። ባልደረቦቼ እንደየቅደም ተከተላቸው ይጠብቋችኋል። መልካም ጊዜ። ህልሞቼን ለማሳካት ኦሮሚያ ባንክ ያዘጋጀውን ሲንቄ ልዩ የሴቶች ቁጠባ ሂሳብ